እንደምን አላችሁ የሆፕ ቻናል ቤተሰቦች? ይህ በሆፕ ቻናል ኢትዮጵያ የተዘጋጀ የሚቀርብላችሁ ሆፕ ቤተሰብ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ስለ ቤተሰብና ቤተሰብ ነክ የሆኑ ጉዳዮችን አንስተን የተለያዩ ቤተሰቦችን ጋብዘን ከነሱ የተማርነውን እግዚአብሔር በህይወታቸው ውስጥ ያደረገውን ለእኛ ደግሞ ስንቅ እንዲሆነን እኛም ደግሞ በህይወታችን ውስጥ እንድናድግባቸው የምንማርበትና ለብዙዎች ደግሞ ምስክርነትን የምናካፍልበት ፕሮግራም ነው። በዚህ ሁሉ ፕሮግራም ውስጥ እግዚአብሔር ከኛ ጋር ስላለ፣ እግዚአብሔር እየረዳን ስላለ እግዚአብሔርን እጅግ አድርገን እናመሰግነዋለን። መጽሐፍ ቅዱሳችንን ኢሳይያስ 26 ከቁጥር 3 ላይ እንደዚህ ይላል፣ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ ይላል። ዛሬ በእናንተ ፊት ይዘንላችሁ የቀረብናቸው ቤተሰቦች ከ24 ዓመታት በላይ በትዳር አብረው የቆዩ ቤተሰቦች ናቸው። እነዚህ ቤተሰቦች እግዚአብሔርን በመታመን ውስጥ አብረው የሄዱትን የህይወት ጉዟቸውን በእናንተ ፊት ቆመው በምስክርነት ያቀርቡላቸዋል። ይህን በዚህ ቤት ውስጥ እግዚአብሔር የሰራውን ድንቅ ተአምራት፣ እግዚአብሔር ያደረጋቸውን ልዩ ልዩ የሆኑ በረከቶችን ምስክርነታቸውን አብረን እንሰማለን። በዛ ውስጥ እነሱም ደግሞ ለእኛ ያላቸውን ምክሮች አብረንም እንሰማ ይሆናል። ይህንን ፕሮግራም በዋና አዘጋጅነት በፊታችሁ የምናቀርብላችሁ ዋና አዘጋጅነት ያለችው እህታችን ሲዲሴ ናት። እኔ ደግሞ ፕሮግራሙን በማቀናጀት ከእናንተ ጋር አብሬያችሁ ያለሁት ወዳ በቀለ እባላለሁ። በዚህ ፕሮግራም ላይ እንዴት ነው፣ እንደዛ ነው፣ እንደዚህ ነው እያለን ጥያቄ እየጠየቅን ከእነሱ ጋር ጊዜ አንወስድም። እነሱ ራሳቸው በእናንተ ፊት ቀርበው እርስ በርሳቸው እየተነጋገሩ የእግዚአብሔርን ድንቅ ስራ በእናንተ ፊት ይመሰክራሉ። በዚህ ውስጥም እናንተ ደግሞ እጅግ ብዙ ነገር እንደምትወስዱ ባለሙሉ ተስፋ ነን። በጸሎታችሁ ሁል ጊዜ ከኛ ጋር ስላላችሁ አገልግሎታችንንም ለመደገፍ ሁል ጊዜ አብራችሁን ጥያቄዎቻችሁንና ሀሳብ አስተያየታችሁን ስለምትሰጡን እግዚአብሔር አብዝቶ ይባርካችሁ። መልካም ቆይታ ይሆንላችሁ። ስሜ ሳሙኤል ተስፋዬ ይባላል። እግዚአብሔር አምላክ ያገዘው እግዚአብሔር የረዳው ሰው ነኝ። እንግዲህ እኔና ባለቤቴ ዛሬ ከእግዚአብሔር ታላቅነት የተነሳ ጌታ ያደረገልንን ነገር በህይወታችን ያሳለፍነውን ድንቅ ነገር ልንናገር እዚህ መተናል። እግዚአብሔር አምላክን እጅግ አድርገን እናመሰግናለን። ባለቤቴ ወይዘሮ ታፈራው ትባላለች። እሷ ራሷን ታስተዋውቅና ከዛ ወደ ሌላው ነገር እንቀጥላለን። እሺ፣ ያው አስቀድሞ እንዳስተዋውቀኝ ታፈራው በቀለ እባላለሁ። የአንድ ሴት ልጅና የሁለት ወንድ ልጆች እናትና አባት ነን ማለት ነው። ከ24 ዓመት ተኩል በላይ በትዳር አሳልፈናል። እንግዲህ በዚህ ሁሉ ውጣ ውረድ ውስጥ ታሪካችን ይሄ ብቻ ሳይሆን ከዛም በፊትም ያሳለፈን እግዚአብሔር ነው። ዛሬ ደግሞ በህይወታችን ያሳለፈልንን ያደረገልንን ለእናንተ ደግሞ በረከት እንዲሆናችሁ ልንነግራችሁ በዚህ ቀርበናል። እንደምትባረኩበት ተስፋ እናደርጋለን። በቆይታችን እግዚአብሔር ከኛ ጋር ይሁን። አሜን። እግዚአብሔር ይመስገን። ያሳለፍነው ብዙ ነው። ትንሹን ምናልባት ይሆናል የምንነግራችሁ። ምክንያቱም በዚህ 24 ዓመት ውስጥ እግዚአብሔር በእኛ ህይወት ውስጥ ያደረገው ከዛ በፊትም ያደረገውን ብንቆጥረው በቀላሉ የምንጨርሰው አይደለም። እግዚአብሔር ትልቅ ነው። ይሄ ትልቅ የሆነ አምላክ ስላደረገው ነገር እግዚአብሔር የተመሰገነ ይሁን። በዚህ የትዳር ዘመን ውስጥ በጣም ብዙ ውጣ ውረዶችን አልፈናል። በጣም ብዙ ደስ የሚያሰኙ፣ ብዙ ደስ የማያሰኙ፣ ብዙ የሚያሳዝኑና ብዙ ደግሞ ለህይወታችን እጃችንን ባፋችን የሚያስጭን ትልልቅ ነገር እግዚአብሔር አድርጎልናል እና ክብር ለእግዚአብሔር ይሁን። እግዚአብሔር ብቻውን ጌታ ነው። ብቻውን መልካም ነው። ብቻውን የሚረዳ ነው። ብቻውን የሚያግዝ ነው። ይህንን ስላደረገ እግዚአብሔር የተመሰገነ ይሁን። እሺ፣ እንግዲህ እግዚአብሔር ብዙ መልካም ነገር አድርጎልናል። ያሳደገን፣ የረዳን፣ የልጆቻችን አባት እናት ሆኖ ብዙ ሰው ብዙ ተሸካሚ ሊኖረው ይችላል፣ አባቴ እናቴ የሚለው። ለእኛ ግን በቃ እናትም አባትም ሁሉን የሆነልን እሱ ብቻ ነው እና ዛሬ እዚህ ጋር ቁጭ ብለን ታሪካችንን ልናወራ ባለ ታሪኩ ጌታ እላለሁ እኔ። ለዚህ ያበቃን ታሪክ ሰርቶ እኛንም ባለ ታሪክ ያደረገን ጌታ ስሙ ለዘላለም ብሩክ ይሁን። ብዙ ጊዜ እንደዚህ ሲባል እንሰማ ነበረ። የታፈራ አምላክ
የእግዚአብሔር አምላክ የሳሙኤል አምላክ ሲባል እንሰማለን። ብዙ ሰዎች ሲናገሩ ሰምተናልና ይህንን ያደረገው ትዳራችን በመጀመሪያ ደረጃ በጸሎት የተመሰረተ ስለነበረ ነበር። ጅማሬያችን ጸሎት ነው። አሁንም ያለነው ከእግዚአብሔር ጋር በመገናኘት በጸሎት ኃይል ነው እና ይህንን ያደረገ እግዚአብሔር የተባረከ ይሁን። ጥቂት ነገሮችን እነግራችኋለን። አሁን እዚህ በምታዩት ቤት ውስጥ የምታዩትን ቤት የሰጠን እግዚአብሔር ነው። እንዴት አይነት በድንቅ ሁኔታ እግዚአብሔር እንደሰጠን ከዚህ ጀምረን አንዳንድ ነገሮችን እያነሳን ወደኋላ እየሄደን አስደናቂ ነገሮችን እናነሳለን። ግን አንድ ነገር ማለት እፈልጋለሁ። በዚህ በእውነት እግዚአብሔር መልካም ስለሆነ ነው በሕይወታችን ይህንን ያደረገው። አስቀድሞ ከብዙ ዘመን በፊት ያየልን ሐሳብ ያቀደልን እቅድ ዛሬ በሕይወታችን ሲፈጸም አይተነዋል እና በልጅነታችን እግዚአብሔር እንዴት እንደጠራን ትንሽ ብናነሳላችሁ መልካም ነው ብዬ አስባለሁ እና እስቲ ትንሽ ነገር እናንሳላችሁ። እኔ ያው እንግዲህ ከክርስቲያን ወይም ከአድቬንቲስት ቤተሰብ አይደለም የመጣሁት። እንግዲህ የዓመቱን አጽዋማት በሙሉ ከሚጾሙ መካከል እግዚአብሔር ራሱን የዛሬ ወደ ኋላ ሄጄ እንግዲህ የዛሬ 20 ምናምን ዓመት አልፎ ሳስበው በጣም ይደንቀኛል። ለኔ ጌታ ብዙ ሰው ጌታን ተቀብዬ ይላል። እኔ በቃ በወረድኩበት ልክ ነው ኢየሱስ የወረደልኝ። በነበርኩበት በቃ ጥልቅ ማለት ይቻላልና በቃ ምህረቱ ያስገርመኛል። ወሰን የሌለው ምህረቱ ዛሬ እኔ በእውነት እዚህ ጋር ቀርቤ ስናገር እንደ ቀላል ነገር አላየውምና ለእግዚአብሔር ምስጋና ይድረሰው እና አስታውሳለሁ የሰኔ ጾም መጀመሪያ ላይ የጾምኩት እኔ ነኝ ቤት ውስጥና እግዚአብሔር እኔን ሲጠራኝ በጣም ኃይለኛ ጨጓራ ታማሚ ሆንኩኝ። ይሄ ሁዳዴን ጾም እስከ 1 ሰዓት ጾማለሁኝ። አጽዋማቱን በሙሉ ጾማለሁ። በቃ የተባልኩትን ይሄ ነገር በሙሉ አደርጋለሁና አንድ ጓደኛዬ ናት ወደ ሌላ ቸርች ይዛኝ ሄደችና እዛ በሄድኩበት አንድ ጥያቄ ጠየቅኩኝ። ማለት እዛ የሄድኩበት ቦታ ስለ ሰንበት ብዙም ግንዛቤ አልነበራቸውም ይመስለኛል፣ አላቅም። ግን እኔ ጥያቄ ሆነብኝ። ማቴዎስ 24 ላይ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል እና ይሄ ስለ የትኛው ጊዜ ነው? ከተሻረ በአዲስ ኪዳን ለምንድን ነው ይሄ ነገር ሲባል አይ ይሄ የተሻረ ነገር ነው ብሎ ብዙም አልመለሱልኝም። ከዛ ያ ወንድሜ አድቬንቲስት ስለነበረ ወደዚህኛው ደግሞ ቸርች ወደ አድቬንቲስት ቤተክርስቲያን በፍልውሃ አካባቢ ካሳንቺስ ነበርን የዛኔና በጣም ነበር የምንጸልየው። የሚገርማችሁና በወቅቱ ያው እኔ ጌታን ስቀበል ቀጥታ የጠበቀኝ ስደት ነው። እኔ ማን እንደነገራቸው አላቅም፣ ብቻ አውቀዋልና እኔ እግዚአብሔር ገረም ይለኛል። ስሙ ለዘላለም ብሩክ ይሁን። የሚገርማችሁ ከቤት ከመሰደዴ በፊት በጣም እጸልያለሁኝ። አንድ የምጸልይበት ቦታ አለ ለራሴ ማለት ነው። የሚመች ቦታ አይደለም። እዚህ ጋር ስሙን ራሱ መጥራት ያሳፍረኛል ማለት ነው። ለኔ ግን እግዚአብሔርን የማግኛ ቦታ ሆነልኝና እጸልያለሁ፣ ቃሉን አነባለሁኝ። በምን ሰዓት እኔ አላውቀውም፣ ሌሊት ይቀሰቅሰኛል። እንደምወጣ እግዚአብሔር እውነት ነው የምላችሁ ድምጹን በትክክል ሰምቼዋለሁኝና እለት የሚያረጋግጥልኝ ትወጫለሽ ከዚህ ቤት ነው። እኛ ከቤት ወጥተን ሌላ ዘመድ ቤት እንኳን ማደር አይፈቀድልንም። በወቅቱ ግን በቃ የነበረኝ አማራጭ ስደት ነው። እግዚአብሔር ባጭሩ ልንገራችሁ፣ ለኔ ቤት አዘጋጀልኝ፣ እንጀራ አዘጋጀልኝ። 12ኛ ክፍል ነኝ የነበርኩበት ጊዜ። የ12ኛ ክፍል ስትሆኑ ብዙ የሚያስፈልግ ነገር አለ። በዛ ውስጥ ግን እግዚአብሔር አባት ሆኖ ተሸከመኝ፣ ቤት አዘጋጀልኝ እና የመጀመሪያ በቃ ልክ የምወጣበትን ጊዜ 1-2 የእግዚአብሔርን ተአምር ነው የምነግራችሁና ልክ ጸልዬ ወደ አልጋዬ ስመለስ የሆነ እንደ ሰመመን ነገር ይመስለኛል የማየውና እታፈር የሚለኝ ድምፅ ነክቶ የምሰማው ይመስለኛል ድምፁን እና ማቀው ጫካ አለ እና ይኸውልሽ ይሄን ጫካ ይታይሻል፣ ጫካውን በአይነ ህሊና እያሳየኝ ማለት ነው። ይሄ ጫካ ይታይሻል፣ በየቀኑ ከሚነግረኝ ድምፅ በላይ ነው የምነግራችሁ። እዚህ ጫካ ውስጥ እንኳን ብታሪ ብትሄጂ እኔ ግን አልጥልሽም፣
አልተውሽም አለኝ። በትክክል ድምፁን ሰማሁት ማለት ነው። ልክ ይህንን ባሉኝ ጠዋት ይጠሩኛል። ጸበል ተጠመቂ፣ አልጠመቅም ነው። እንደውም አንዳንድ ወዳጆች ለምን አሁን እኮ ነው ምን ችግር አለ ሄደሽ እንትን ብለሽ እኮ እምነትሽን በልብሽ ማድረግ ትችያለሽ ያሉኝ ነበሩ። ግን እግዚአብሔር አስቀድሞ በድምፁ አልተውሽም አልጥልሽም ስላለኝ እንዴት ብዬ ድምፁን ልተላለፈው? መጽሐፍ ቅዱስ ደግሞ አላቅበትም እንዴት እንደሚነበብ ማለት ነው። ስከፍት ግን የሚነበበኝ በቃ በየጊዜው ለእኔ ተስፋ የሚሰጠኝ አስታውሳለሁ። ኢሳያስ ላይ በውሃ ውስጥ ባለፍክ ጊዜ አይሰጥምህም፣ በእሳት ውስጥ በሄድክ ጊዜ ከአንተ ጋር እሆናለሁ የሚለው ቃል በተደጋጋሚ አነበው ነበር። መጽሐፍ ቅዱስን ስከፍተው እሱ ቃል ነው ወደ ልብ የሚመጣው። ከዛ የመጨረሻዋ ቀን ምናልባት ጽጌሬዳ አጠገብ ያለች እና ለምሳሌ እንዲሆናችሁ እችን ጽጌሬዳ ማሳየት ፈልጋለሁ። እና ልክ አሁንም ጸልዬ እዛ ቦታ ላይ ስመለስ ነው ይሄ ድምፅ በትክክል የመጣው። ይሄ ዙሪያው ታያችኋል አይደለም? ያለኝ ምንድን ነው እታፈር በቃ ድምፁን ማለት ነው ነግሬያለሁ ከዚህ በፊትም። ይሄ ከበሩ ይሄ ዙሪያው እስካለ ድረስ ይቺ መሀሏ ምንም አትሆንም። እንብጧ ትክክለኛ እንብጧ የውስጧ አይደለችም። ይቺ ዙሪያዋ እስካለች ድረስ የውስጧ ምንም አትሆንም። ዙሪያሽን ያለው ኢየሱስ ነው። መሀሉ ላይ አንቺ ያለሽ፣ አይዞሽ እኔ ከአንቺ ጋር ነኝ፣ ምንም አትሆኝም አለኝ። የመጨረሻ ድምፁ ይሄ ነው። ከቤት ወጣው የዛን ቀን ማለት ነው። እግዚአብሔር በሚገርም ሁኔታ ቤት አዘጋጀልኝ። ወጣው። እዛም ያልተመቹኝ ብዙ ነገሮች ነበሩ። 8 ወር አካባቢ ከቤተሰቦቼ ተለይቼ ነው የወጣሁት ማለት ነው። እንግዲህ አብዛኛው ታሪኩን አንተ ታውቀዋለህ። ከዛ በኋላ ደግሞ ያው የግድ ወደ ቤተሰብ መመለስ ነበረብኝ። ያልተመቸኝ ብዙ ነገር አለን። አሁንም ጸለይኩ። በጸሎት ስላላችሁ የጸሎትን ትልቅነት ነው የምነግራችሁና አምላኬ ምን ትለኛለህ? ልሂድ ወይስ ሌላ ስፍራ ታዘጋጅልኛለህ? በቃ መሄዱን ትሄጃለሽ፣ እነሱስ የሚያደርጉት ነገር በእንግዲህ እነሱ ቃል በቃል ያለኝ አልማዝም እንኳን አልማዝ ወርቅም ያንጠልጥሉ፣ እንኳን ወርቅ ምንም ያንጠልጥሉ፣ እኔ ላንቺ ጌጥሽ ነኝ ሂጂ ብሎኝ በድምፅ ወደ ቤተሰቦቼ ተመልሼ ሄድኩኝ። በጣም ብዙ ተግዳሮቶች ነበሩ። በዛ እግዚአብሔር ግን አሳለፈኝ፣ ረዳኝ። በአመቱ ለኔ እንጀራ ስራ ሰጠኝ። በአመቱ ደግሞ አገባሁ። አሜን። ይሄ ነው እግዚአብሔር ባጭሩ ነው የማመሰግነው። ይሄንን ስንሄድ ምናልባት በኋላ መጨረሻ ላይ የምናነሳው ነገር አለ። በጣም ብዙ አስደናቂ ነገሮች በዛ ውስጥ እግዚአብሔር ሲያደርግ አይተናል። እግዚአብሔር ይመስገን። ይህንን ያደረገ አምላክ እኔን እግዚአብሔር ሲጠራኝ ወደ ቤቱ ሲያመጣኝ አስደናቂ ነገር አድርጎ ነው ያደረገው እግዚአብሔር። በብዙ ሁኔታ እጅግ በጣም ከባድ በሚባል ሁኔታ ውስጥ ነበርኩኝ። በተለይ ከፍተኛ ጠላት የራሱን እጅ የራሱን ስራ በህይወቴ ሊያደርግ የሚሯሯጥበት ዘመን ላይ ነው እግዚአብሔር ያገኘኝ እና ጌታን እጅግ አድርጌ አመሰግናለሁ። ብዙ ነገር ተደረገ፣ ብዙ ነገር ተሞከረ እኔን በህይወት ለማቆየት። በተለይ መስከረም 16 ምሽት ሁልጊዜ በልጅነቴ ነው የምነግራችሁና የመስከረም 16 ምሽት ለኔ ከባድ ምሽት ነበረ። መስከረም 16 ለመስከረም 17 አጥቢያ ማለት ነው ሌሊት በህይወት አይቆይም ተብሎ የምጠበቅበት ጊዜ ነበር እና አሁን ይሞታል እየተባለ ማለት ነው። እና ለእናትና ለአባቴ ብቸኛ ልጅ ነኝ። በዛ ሰዓት በብዙ ቦታ ብዙ ጠንቋዮች፣ ብዙ አጋንንት ያለባቸው ሰዎችን እንፈውሳለን የሚሉ በጠላት አሰራር የሚሰሩ ሰዎች ጋር ሄጃለሁኝ። የተለያዩ ቦታዎች ላይ ተወስጃለሁኝ። አንድ ቀን ግን አንዲት የኛ ቤተክርስቲያን አባል እህታችን እንደዚህ ያደረገች። እናንተ ብዙ ሞክራችኋል፣ እስቲ እኔ ደግሞ ልሞክር። እናንተ አምላኮቻችሁ ጋር ወስዳችሁታል፣ እስቲ እኔ ደግሞ የኔ አምላክ ጋር ልውሰደው አለች እና ወሰደችኝ ወደ ቸርች ድሬዳዋ 7ኛ ቀን አድቬንቲስት ቤተክርስቲያን እና እዛ ወሰደችኝ። ከወሰደችኝ በኋላ ቀኑን ጠብቀው ወላጆቼ የኔን መታመምና መሞት ይጠብቃሉ። እኔ ግን ተኝቼ አደርኩ። የዛን ቀን የሰማይ አምላክ እግዚአብሔር ከዛ ቀን ጀምሮ
ፈጉሶኝ በቤቱ እንድቀመጥ አደረገኝ እና እግዚአብሔር ዛሬን ያይ ነበረ። ያኔን ሲጠራን እግዚአብሔር ዛሬን ያይ ነበር። እሷን ሲጠራት እንደዛ፣ እኔንም ሲጠራኝ እንደዚህ እግዚአብሔር አምላክ ይህንን ሁሉ አድርጎ እኔን ከድሬዳዋ እሷን ደግሞ ከአዲስ አበባ አድርጎ እነሆ በአንድነት 24 ዓመት እንድናሳልፍ እግዚአብሔር ረድቶናል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። በዚህ ውስጥ ብዙ ነገር አልፈናል። መቼም ወደኋላ ምናልባት የምናነሳው ነገር ይኖራል። ግን እግዚአብሔር ባይሆን ኖሮ የእግዚአብሔር ቃል እንደዛ ነው የሚለው አይደል? እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን በእኛ ላይ በተነሱ ጊዜ በሕያዋን እያለን በዋጡን ነበረ ይላል። ሰይጣን አያርፍም። ትዳርን ለማበላሸት የማያደርገው ጥረት የለም። ለማጥፋት የማያደርገው ጥረት የለም። እንደገና ደግሞ በምናልፈው ነገር ውስጥ ሁሉ ደግሞ እግዚአብሔር የኛን ትዳር፣ የኛን ሕይወት፣ የኛን ነገር ለማስተካከል ደግሞ የማይሰራው ድንቅ ነገር የለም። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። እኔም እግዚአብሔርን አመሰግናለሁ። ከቅርብ ጊዜ እንጀምር እስቲ እዚህ ቤት እንድንገባ ያደረገ ድንቅ አምላክ እግዚአብሔር ነው። በምን አይነት መንገድ እዚህ ደረስን ብለን ስናስብ ብዙ የምንናገረው ነገር አለን አይደል? ከአንቺ ልጀምር። እሺ እኔ ልለኩስ። እንግዲህ ለኩስ ተብያለሁ። እግዚአብሔር የተመሰገነ ይሁን። ይሄኛውም ወደኋላ ይወስደናል። ለብዙ ዓመታት በእግዚአብሔር ፊት ከምንጸልይባቸው ጸሎቶች ውስጥ አንዱ ቤት እንዲኖረን ነበር። እግዚአብሔር ቤት እንዲሰጠን እንጸልያለን። እግዚአብሔር አገልግሎታችንን እንዲባርክ እንጸልያለን። እግዚአብሔር በመንፈሳዊ ነገራችን እንዲያግዘን እንጸልያለን። እግዚአብሔር በተለያየ መንገድ እንዲረዳን እንጸልያለን። ስለ ብዙ ነገሮች ነው በእግዚአብሔር ፊት የምንጸልየው እና ልጅም እንዲሰጠን እግዚአብሔር ሴት ልጅ እንዲሰጠን ጸልየናል እና ሴት ልጅ ሰጥቶናል። ብዙ ነገር ነው የጸለይነው እና አንዱ ይሄኛው ነው። በምን አይነት መንገድ ይህንን ቤት እዚህ እንድንገባ እግዚአብሔር እንዳደረገ ሳስበው በጣም ይደንቀኛል። ድንቅ አምላክ ስለሆነ ነው ይህንን ያደረገው። በምድራዊ ነገራችን ስለ ምድራዊ ነገራችን እግዚአብሔርን የምናመሰግንበት ብዙ ነገር አለ። ስለ ሰማዩማ ተነግሮ የሚያልቅ አይደለም። እጅግ በጣም ትልቅ ነገር ነው እግዚአብሔር ያደረገልን። በክርስቶስ ኢየሱስ ያገኘነው ሕይወት፣ ሰላም፣ እረፍት ራሱ ከምንም ነገር በላይ ተወርቶ የሚያልቅ አይደለም እና ይህንን ስላደረገ እግዚአብሔር ይመስገን። ስለዚህ ስናስብ እዚህ ለመምጣት ያልወጣንበት ያልወረድንበት ቤት እንድናገኝ ብለን በእግዚአብሔር ፊት ያልጮህንበት ያልጸለይንበት ጊዜ አልነበረም። እግዚአብሔር ግን መንገዱን ከፍቶ የራሱን ስራ ሰርቶ ሰው የማያስበውን የማይጠብቀውን አይነት ነገር እግዚአብሔር አድርጎልናል። ከዚህ በፊት በነበረን ቤት በነበርንበት ቦታ ላይ እግዚአብሔር ያደረገውን እንዴት አድርጎ ያንን ቤት እንድናገኝ እንዳደረገ እሱ ጋር እንሂድና ወደዚህ ብንመጣ ይሻላል። እውነት ነው። እኔ እግዚአብሔር ያስደንቀኛልና መጀመሪያ እኛ እንግዲህ ከቤት ስለተጀመረው ነው እንጂ ዋናው ትልቁ ነገር ክርስቶስ ሕይወትን ሰጥቶናል፣ የሰማዩን ሰጥቶናል በነፃ። ይህንን በገንዘብ ልናገኘው እንችላለን። ሕይወትን ግን በነፃ ነው የሰጠንና እኛ ካደረገልን ያው የምናጋራቸው ይህንን አንዱ ስለሆነ ነው እና በቃ እኛ ቤት አይኖረንም ብለን ተስፋ ቆርጠናል። ታስታውስ ከሆነ ማለት ነውና የሰማይ ቤት አለን አይደል እንደ እግዚአብሔር የተሻለ ነገር ሰጥቶናል ብለን በቃ ብዙም ይሄ ጸሎት ይጸልያል እንጂ በጣም እርግጠኞች አይደለንም እና ብዙም ለፍተን አልተሳካልንም። በጣም ብዙ ነገሮቻችንን በኔጌቲቭ አውርዶብናል እና አንድ እህታችን ናት ወደ ሌላ ሰው ነው እድሉም የመጣውና 8 ሰዎች ማህበር አሉ፣ እነሱ ይወጣሉ የሚገባ ሰው ብላ ያ ኢንፎርሜሽን ወደኛ ደረሰ። በወቅቱ እጃችን ላይ ብር አልነበረንም። 4000 ምን የተጠየቀው ምንም ብር አልነበረንም እና
እኔ እግዚአብሔር ግርም ይለኛል። በምን አጋጣሚ ያቺ ገንዘብ እንደተቋጠረች ብነግራችሁ በጣም የሚደንቅ ነው። የሱ እናት በወቅቱ ሆስፒታል ገብታ ምንም ነገር ባልነበረን ሳንቲም ይወጣል። ያው እንግዲህ ታውቃላችሁ ሆስፒታል ያለ ገንዘብ ይወጣል በየጊዜውና ኢንሹራንሱ ሲመልስልን 3600 ብር መለሰልን። ታስታውሳለህ? እና ያቺ 3600 ብር ላይ 400 ጨምረን ነው ያቺ የተከፈለችው ማለት ናትና ከዛ ከፈልን። ብዙ ሰዎች ይሄ ነገር ለእናንተ አይሆንም ይቅርባችሁ፣ ወይ ሽጣችሁ ውጡ፣ ወይ ድሉን ለሌላ ስጡት። ምክንያቱም አልጠየቅናቸውም ማለት ሀሳብም አልጠየቅንም፣ ዝም ብለው ነው የሚናገሩት። እኔ ሳስበው ስለኛም ተጨንቀዋል። በኋላ እግዚአብሔርን እንዳታማርሩም ይሉኛል። በጣም ብዙ ሰው ነው ይሄንን የሚለኝ። ለእናንተ አይሆንም፣ በየጊዜው ገንዘብ አምጡ፣ በገንዘብ አምጡ ሲባል ከየት ታመጣላችሁ? እና አስታውሳለሁ አከራይም እኔ ጋር ሲመጡ እናንተ ግን አሁን ኮንዶሚኒየም እንኳን ቢወጣላችሁ እንዲህ ነው አስተያየታቸው የሚሆንና እናንተ ግን አሁን ኮንዶሚኒየም እንኳን ቢወጣላችሁ ምናችሁን ትከፍላላችሁ? እግዚአብሔር ያውቃል። በቃ እኔ መልሴ ሌላ አይደለም፣ እግዚአብሔር ያውቃል። ከዛ ለነዛም ለሚጠይቁኝ በሙሉ እኛ እግዚአብሔር ነው የሰጠን፣ ስጠን ብለው አልሰጠንም። በእንደዚህ አይነት መልከት ኮንዶሚኒየም እንኳን የለንም እኛ ማለት ነውና ብዙ ስለጣርንም ትተነዋል። እኔ ባሰብኩት መንገድ ይሰጠኛል ባልኩት መንገድ ያው እንደ ስጋት አስብ የለም አልሆነም። እና እግዚአብሔር ያውቃል። ያም ይነሳል። ምናችሁን ትከፍላላችሁ? እሱ የወር ደመወዝተኛ ነው። እውነታቸውን ነው። እኔ አሁን ሳስበው ትክክል እነሱ ናቸው። በስጋ በሚታይ ነገር ለቤት እንኳን በትክክል አይበቃንም። እና እጅ ወዳፍ ይባላል። የኛ እጅ እንዲህ ነው ይላል አንድ ሰውዬና እንዲህ በነበረበት ዘመን እግዚአብሔር ይሄንን ማህበር እንትን አለና በሚገርማችሁ የምጥ ጊዜ መጣ፣ አሳለፈን። ያው የቤት ኪራይም ደግሞ ብዙ አቅማችን ስለማይችል ውጡ ነው የሚባለው። ከዛም ውጡ ከዚህም ውጡ፣ በቃ በጣም ተጨናነቅንና ይሄን ምስክርነት ሳላልፍ ብናገር እግዚአብሔር የሚያዝንብኝ ይመስለኛል። ሀልዬ ሁለተኛ ልጄን እርጉዝ ሆኜ ነው የመጀመሪያው ክፍያ ክፈሉ የተባለው። ታስታውሳለህ? እና 4,000 እንግዲህ የዛሬ 4,000 እንዳይመስላችሁ የዛኔ 4,000 በጣም ከባድ ነው። እና 4,000 ለ3 ጊዜ የሚከፈል ማምጣት አለባችሁ ተባለና እኔ እርጉዝ ነኝ። ቤታችን ውስጥ ምንም ነገር የለም። በእግዚአብሔር ፊት ነው የምነግራችሁ። ምንም ቤስቲ። ከዛ ቤታችንን በጣም ጠባብ ናት፣ እሱም የለም። ከዛ እነሳለሁ፣ እንበረከካለሁ። የምላት አንድ ቃል ናት። የኤልያስ አምላክ ሰምተሃል አይደለ? እዳ አለብኝ። እንዲህ እያልኩ ነው። በቃ እንደ ጥቆማ ነው እንደዚህ የምናገረው ማለት ነው። አንተ ኤልያስ አምላክ ሰምተሃል አይደለም? ይሄን ያህል ብር አምጡ ተብለናል። እዳ ይሄን ያህል አለብኝ፣ ይሄን ያህል ደግሞ ያስፈልገኛል። እተኛለሁ፣ ተመልሼ እነሳለሁ። የኤልያስ አምላክ ሰምተሃል አይደል? አሁንም እተኛለሁ፣ አሁንም እመለሳለሁ። ያችኑ ቃል የእውነት የኤልያስ አምላክ እሱ በዙፋኑ ላይ ነው። በእውነት በዚህ ዛሬ የምትቸገሩ የኤልያስን አምላክ ጥሩት። እሱ በዙፋኑ ላይ ነው፣ ይሰማል። እግዚአብሔር ሰማ። እዳ አለብኝ ብያለሁ፣ እዳይን ከፈለልኝ። እውነት ነው የምላችሁ። ለቤት የሚያስፈልገኝም ብያለሁ፣ የቤት ይሞላልኝ። እዳይን ቀጥታ ሄዶ 4,000 ብር ሰጠን። ሁለተኛ ወር መጣ። አሁን ጸሎቴንም አለ አይደል የትላንትናውን እንትን ስትል ብዙም አለ፣ ግን ለምንድን ነው ድጋሚ ያችን ጸሎት መጸለይ ያለብኝ? የኤልያስ አምላክ ትላንትና ረድተኛል፣ ዛሬም ተብሏል። በል እንግዲህ ክፈል። ቢደክመኝም ወዲያ ወዲህም እያልኩ ቢሆን አልጋይም ላይ ቢሆን ተንበርክኬም ቢሆን እምላት እቺ ቃል ናት። የኤልያስ አምላክ ትላንት የረዳኝ፣ እኔ ማንንም በር አላንኳኳም፣ አንተ እርዳኝ። ያቺም 4,000 ብር ተከፈለች። 3ኛው ወር መጣ። በ3ኛው ወር እንደዚህ ቁጭ ብለን ይመስለኛልና ውይ ማማ አለኝ። አቤት አሁንስ የሚሆን አይመስለኝም። በኢየሱስ ስም እንዴት ትላንትና የረዳህን አምላክ ዛሬ ረሳኸው? አይ ስራው አለቀ፣ የእግዚአብሔር እጅ አያልቅም አልኩህ። ታስታውስ ከሆነ ስራው እኮ ተቋርጧል ሲለኝ የእግዚአብሔር እጅ አያልቅም አይቋረጥም ዝም በል አልኩትና የሚያሰሯቸው ሰዎች አይደለም እንጂ ወሩ መጣና ስብሰባ ተጠራ እና የሚገርማችሁ ደግሞ የማህበር ነገር በጣም መጥፎ አቅም አላቸው እነሱና አቅም የሌላቸውን ቢሸጡ ለነሱ ተጠቃሚ ይሆናሉ። ምክንያቱም የድለላ ምናምን ያገኙ ይመስለኛል እኔ ሳስበውና መውጣታችሁ ይፈለጋል። ዋናው የእግዚአብሔርን ስራ ልንገራችሁ።
ሂድ ስብሰባው እንዴት አድርጌ አሁን አልከፈልኩ ምን ይሉኛል ሲል ሂድ እግዚአብሔር የምትናገረውን ይሰጣል አልኩት። ሄደ ስብሰባው ላይ እንግዲህ አጨናንቃችኋል አጨናነቅናችሁና በሁለተኛው ወር ላይ ትከፍላላችሁ ተባለ። አሁንስ ከየት ይመጣል አለ። ኧረ አንተ ዝም በል ትላንት የረዳህን እግዚአብሔር እመን፣ እንዴት እንዲህ አይነት ነገር ካፍህ ታወጣለህ አልኩት። ለሶስተኛው እነዛ ስራውን ያሰሯቸው ሰዎች የእግዚአብሔር ታምር ጠሯቸውና ቴንኪው ብለው እራት ጋብዘው የኪስ ገንዘብ ሰጥተው ሸኟቸው። ጓዳችንን እግዚአብሔር አያይም፣ ጉድለታችንን እግዚአብሔር አያይም። አምላካችን እንዲህ አስደንቆናል። ያንን ቦታ እግዚአብሔር በዚህ ተአምር አስመለጠልን ለኛ ማለት ነው። እንግዲህ ከዛ ብዙ የሚደንቅ ነገር አለ። ስለዛኛው ቤት ስናወራ በጣም በጣም አስደናቂ ነገር አለ። አንድ ጊዜ በጣም ብዙ እዳ ኖረብን እና ምክንያቱም እኔ የምሰራው መንግስት መስሪያ ቤት ነው። የመንግስት ደሞዝ ይታወቃል፣ አነስተኛ ነው። ቤት መስራት የሚችል አቅም የለንም። ይሄ ለብዙዎቻችሁ እምነት እንዲሆናችሁ ነው የምንናገረው። ምክንያቱም በጣም እግዚአብሔር አስደናቂ አምላክ ነው። በምድር ስለተደረገልን ነገር እንኳን እግዚአብሔርን ብናመሰግን አይበቃንም፣ እንኳን የሰማዩን ብናወራ እና ምንድን ነው የሆነው? አንድ ሰው እንግዲህ ቤቱን ልንሸጥ ነው፣ አማራጭ አጥተን ደላሎችን አምጥተናል። ያንን ቤት አሳይተን ልንሸጥ፣ ምክንያቱም መክፈል አንችልም። ካልከፈልን ደግሞ ማህበሩ ቤቱን ይሸጠዋል፣ ቦታውን እድሉን ይሸጠዋል። እሱ ከተሸጠ እኛ ቤት አይኖረንም። በጣም ብዙ ልፋት ነው የለፋ ነው። እሷ በተለይ ከኔ በላይ በጣም ትለፋለች። ቤት እንዲኖራት አንደኛ ጸላይ እሷ ናት። እና አንዳንዴ እኔ እፍገመገማለሁ። እግዚአብሔር ግን ድንቅ ነው። በድካማችንም ቢሆን አይተወንም። ታማኝ ሆነን ለእግዚአብሔር ከቆመን እግዚአብሔር እሱ ደግሞ ከኛ በላይ ታማኝ ነው። ከዚህ የተነሳ ደላሎች አምጥቼ አሳየው እና ይመጣሉ ያያሉ። እንግዲህ በማይረባ ሂሳብ ሸጠን ቤት የሌላቸው ሰዎች ለመሆን እርግጠኛ ሆነናል። በዚህ ሰዓት አንድ ሰው ደወለልኝ። አንድ የሆነ ስራ ልንሰራ እንፈልጋለን እና እሱን ስራ በጣም የምንወደው ጓደኛችን ነው። አሁን ያን እንተዋወቅ፣ ምናልባት የጥቂት የ2 እና የ3 ቀን ተዋወቅ ነው ያለን። ከዛ ደወለልኝና የሆነ ስራ ልንሰራ እንፈልጋለን፣ አንድ ዲዛይን እንድትሰራልኝ ይፈልጋለሁ፣ ፈቃደኛ ነው ወይ ልትሰራልኝ ትችላለህ ወይ? እችላለሁ አልኩት እና ያንን ዲዛይን ሰራሁለት። የሚሰራውን እቃ የሚመረተውን እቃ እሱ አመረተ። ከዛም ተወስዶ የሚተከል ነበርና ኢንስታሌሽን መስራት ነበረብኝ። እሪው ራሴ ወስጄ ኢንስታሌሽኑን ሰራሁ። ይሄ ትልቅ ነገር ነው። ምክንያቱም እኔ ስጠብቅ የነበረው ከዛ ሁሉ ምንም የተነጋገርነው ሂሳብ የለም። ስለዚህ ስጠብቅ የነበረው በቁጥር ልንገራችሁ 5000 ብር እና በጣም ቢበዛ 6000 ብር ነው የምጠብቀው። ግን የ10,000 ብር ዕዳ አለብን የቤት የምጠብቀው ግን 5 እና 6,000 ብር ከሰጠኝ በቃ ከዛ በኋላ የእግዚአብሔርን መልሰን ዕዳችንን ደግሞ የተወሰነ እንቀንሳለን ብለን አሰብን እና ይህንን አድርገን ስራው ተሰራ። የመጀመሪያውን ፌዝ ሰራና ጨረስን። 5 ሳይቶች ነበሩ። እነሱን ሳይቶች ሰርተን ጨረስንና ክፍያ መጣ። ክፍያ ተቀበለ ሰውየው። ከዛ በኋላ ደወለልኝ። ቢሮ አካባቢ ነው እንግዲህ የነበርኩበትን መስሪያ ቤት አካባቢ ያለ ቢሮ ተጠራሁና እዛው መጣና አገኘኝ። ባንክ አለ፣ ባንክ ውስጥ ነው የተጠራሁት። ገባሁና አገኘሁት። ከዛ በኋላ እንግዲህ ክፍያ እንደተቀበለን ታውቃለህ አይደለም? አዎ። እሺ እንግዲህ ለአንተ የሚደርስህ ልሰጥህ ነው አለኝ እና እንዳልኳችሁ እንግዲህ 5,000 ብርና ማክሲመም 6,000 ብር ነው የምጠብቀው። 30,000 ብር ሰጠኝ እና ደነገጥኩኝ። ምክንያቱም ስንጸልይ ነበር፣ በጣም ስንጸልይ ነበር፣ ግን ያንም ያህል ገንዘብ አልጠበቅኩም። ስለዚህ እኔ ይህንን ያህል ገንዘብ አልቀበልም አልኩ እና ሰውየው ደነገጠ። ሰው ገንዘብ አነሰኝ ብሎ ይጣላል እንጂ ገንዘብ በዛብኝ ብሎ ይጣላል እንዴ? እንደዚህ አይነት ሰው አጋጥሞኝ አያውቅም አለ።
ከዛ የተነሳ በጣም ወዳጆች ሆነን እኔ አልቀበልም ብዬ በጣም ተከራከርኩት። ከዛ በኋላ ምን አለኝ፣ የሚቀጥለው ሁለተኛው ፌዝ ክፍያ ስላለ በዛ በሁለተኛው ፌዝ ክፍያ ምንም አልሰጥህም፣ ይሄንን ብቻ ተቀበል፣ ግድ የለህም አለኝ። እሺ ብዬ ያንን 30 ሺህ ብር ተቀብዬ አስራታችንን አውጥተን የእግዚአብሔርን መልሰን ከዛ በኋላ 10 ሺህ ብራችን ዕዳችንን ከፍለን ሌላ ተጨማሪ 10 ሺህ ብር ደግሞ ወስደን ቅድሚያ ክፍያ ከፍለን ቤታችንን አዳንን። እግዚአብሔር ይመስገን። እና በእንደዚህ አይነት ሁኔታ እግዚአብሔር ያንን ቤት አተረፈልን እና ከዛ በኋላ በሁለተኛው ዙር እኔ እዚህ ጋር የማይረሳኝ ማለት እንዲህ ስብሰባ አንቀርም እንሄዳለንና እኛ የምናወራው የእግዚአብሔርን ስራ ነው። ባለዳ ሳሙኤል ተስፋዬ ሁሌ አይቀርም። ያቺ ባለዳ ሳሙኤል ተስፋዬ በቃ ይዤዋለሁ ማለት ነው። እንደ ሙድ ራሱ እጠቀምበታለሁ። እና ባለዳ ሲባል በቃ እነሱ ቢያንስ ስብሰባ ይመጣሉ ተብሎ በኋላ ላይ በጣም የነበረው ትግል እኔ እግዚአብሔርን እዚህ ጋር በጣም የሚገርመኝ እንዴት አድርጎ እንደሚያስተፋላችሁ አታውቁትም የእግዚአብሔርን ስራና ከመጨረስ ይችል ጀምራት ብዬ ነው። እና ባለዳማ የሚብለው እና አንድ ወንድማችን የተናገረው ንግግር አለ። ፓስተር ሮቤሊያ ሁላችሁም በብዛት ታውቁታላችሁ፣ በዚህ ሚዲያ ላይ ይሰራልና አንዴ ባንክ ሆኜ አካውንቱን ጠየቅኩት ልከፍል። ያኔ ለኔ ነበር የሰጠኸኝ ብሩንና ልከፍል። ሄሎ እንደዚህ ምን ልታደርጊ ባንክ? ልከፍል። ሃሌሉያ ሃሌሉያ ሃሌሉያ። በቃ እንዴት አድርጎ ስልኩን ይዝጋውና እሱ ያልተናገሩት እዚያ ላይ ማለት ነው። እና እነሱ ያው በጣም ብዙ አላቸው ይመስለኛል። እና በወር 10 ሺህ ብር እናድርገው፣ በየወሩ 2 ሺህ ብር ብለው በወር 10 ሺህ ብር እናድርገው ያሉት ከሱ ቤት ዝም ይለኝ። ይሄ ወንድማችን እንግዲህ እነሱ የእኛን እምነት አያውቁም፣ ተካፋይ አይደለም። እና በጣም ተናዶ አስታውሳለሁ። እናንተ ይገባቸዋል? ሚራክል እንዲህ ነው ያለው። ሚራክል ይገባቸዋል? በሚራክል የሚከፍሉ ሰዎች አሉ። ሚራክል ይገባቸዋል ማለቱን አስታውሳለሁ። ማረሳው ነገር ወዚህ ማለት ነው። እና በሚራክል አስተረፈልን እግዚአብሔር። አሜን። እግዚአብሔር ይመስገን። በሚያስደንቅ ሁኔታ እዛ ቤት ገባን። ቤቱ አለቀ። እግዚአብሔር ስራ ሰጠን። የመንግስት ሰራተኛ ከመሆን እግዚአብሔር አወጣን። ከዛ ደግሞ የተሻለ ስራ ሰጠን። ጌታ ይህንን ሁሉ ነገር ነው ያደረገው። እዛ ቤት ስንገባ አፓርትመንት ስለነበረ ስንሄድ አፓርትመንቱ ገና እንግዲህ አልተከፋፈልነውም እና ተሰርቶ በነበረበት ጊዜ እዛ ሰፈር ቤቱን ለማየት በሄድን ቁጥር ገብተን የምንጸልይበት አንድ ቤት ነበረ። ገብተን እኔና እሷ እዛ ገብተን እንጸልያለን። እንግዲህ በኋላ እናነሳዋለን። የኛ ትዳርም የተጀመረው በጸሎት ነው። ኑሯችንም በጸሎት ነው የቀጠለው። እግዚአብሔር ድንቅ ስለሆነ እኛ ስለሆንን ሳይሆን ጌታ መልካም ስለሆነ ነው ይሄን ያደረገው። ሄደን እንጸልይ ነበረ። የትኛው ቤት ነበረ? ታች ግራውንድ ላይ አይደል? ግራውንድ ላይ የኛ ቤት የራሳችን ቤት እና እዚህ ቦታ ጌታ ይሄንን ቦታ እንዲሰጠን ብለን ገብተን እንጸልይ ነበር እዛ ቦታ ላይ እና ከዛ አንድ ቀን እጣ ወጣ። እጣ ሲወጣ አንድ እንዲህ እጣው ሲወጣ እንግዲህ ያው ብዙ ሰዎች ብዙ ታዛቢዎች ባሉበት ነው እጣ የሚወጣውና እጣው ሲወጣ እንዲህ ብላ ተናገረች። እኔ ጸልያለሁ፣ መሬት ላይ ነው እግዚአብሔር የሚሰጠኝ፣ ግራውንድ ላይ ነው የሚሰጠኝ። ግራውንድ ላይ ያሉት 4 ቤቶች ናቸው። ከአራቱ አንዱ ለሊቀመንበሩ ተሰጥቷል። ስለዚህ 3 ቤቶች ናቸው ያሉት። ከ24 ሰው ወይም ከ22 ሰው ውስጥ አይደለም፣ ሁለቱ የራሳቸውን ስለወሰዱ ከ22 ሰዎች ውስጥ ያቺን 3 ቤት ለመካፈል የሚሯሯጡ እንግዲህ ብዙ ናቸው ማለት ነው። ያለን እድል ከ22 አንድ ነው እድላችን፣ አንዱን ለመውሰድ ማለት ነው። እና እግዚአብሔር አስደናቂ አምላክ ነው። እኔ የሚደርሰኝ መሬት ላይ ነው፣ ምክንያቱም ጸልያለሁ ብላ ነበረ። እውነትም ጸልየን ነበር።
ከዛ እጣ ሲወጣ መሬት ላይ ደረሰን። እና መሬት ላይ ብቻ ሳይሆን ስንጸልይበት የነበረው ቤት ነው ለኛ የደረሰን። አሜን። እግዚአብሔር አስደናቂ ነው። አሜን። እና ያንን ቤት ሰጠን። በዛ ቤት ውስጥ ለ3 ዓመት ተኩል አካባቢ ነው ለ2 ዓመት ተኩል እዛ ቤት ኖርን። እና እግዚአብሔር አስደናቂ አምላክ ነው። እዛ ቤት ውስጥ ብዙ ነገር አድርጓል። እሱን በኋላ እናነሳለን። ምናልባት ስለ ቤት ስለተነሳ እንዴት እዚህ እንደመጣን እንንገራችሁ። ከዛ በኋላ ሌላውን ደግሞ አስደናቂ ነገር እንነግራቸዋለን። ብዙ የሚያስደንቁ ነገሮች አሉ። እንግዲህ ጊዜው አይበቃም፣ ግን የምንችለውን አጠራጠራ እያደረግን እነግራቸዋለን። እኔ በዚህ መሀል የማረሳው ያ ቤት ሽጠን ይሄ ወንድማችን ፓስተር ሮቤል በጣም ነበር የምንቀራረበው እና ይሄን ምስክርነት ራሱ ለመስጠት ሳስብ እሱ ነው ትዝ የሚለኝ። እና ልክ እኔና እሱ ተያይዘን ብዙ ጊዜ አብረን እንሄዳለን። ሁሌ መጨቃጨቅ ነበር ስራችን እና እኔ እንዲህ ሆነ እላለሁ እሱ እንዴት ይላል። እና ልክ እየወጣን እንዲህ እጄን እንዲህ አድርጌ እኔ 300 ካሬ እግዚአብሔር ቤት አልሽ ቤት ሰጥሽ ደግሞ 300 ካሬ እንደ ቀላል ነገር ትያለሽ እንዴ? እኔ እኮ አንተን አልለመንኩም። የለመንኩ ሰማይና ምድርን የዘረጋውን እግዚአብሔርን ነው እንዴ። ደንግጦ ማለት ነው። አሁን አንቺ እንደው አታፍሪኝ? ምን አሳፈረኝ? እንዲህ ስትያት 300 ካሬ እንደ ቀልድ ስትይ ትንሽ አይሰማሽም እንዴ? ሰማይ ምድሩን የዘረጋ እኮ እግዚአብሔር ነው። ከፈለገ ይሰጠኛል፣ ካልፈለገም አይሰጠኝም አልኩኝና አንዳንድ ሰዎች ምን ሲሉ ሰማለሁ። እንግዲህ ለአንዳንዱ ይሄ ነገር ምስክርነት ይሆን ለአንዳንዱ አላቅም። ለእኛ ግን በረከት ስለሆነልን ለስጋ ነገር ስንት ስትሉ ለስጋ ነገር ብዙ አትጨነቁ ይላል ብዙ ሰው። ግን ሁሉ ነገራችን የተያያዘ ነው እንደኔ እምነት ማለት ነው። እና እግዚአብሔር ለሚሰጠን ነገር ፈትፍቶ እየሰጠ አልፈልግም ማለትም የራስ ጥፋት ነው። እና የጌታንም እጅ እናይበታለን። ለሌሎችም ስንመሰክር አሁን የምንናገረው ሁሉ ነገር ቅድም ከመነሻችን ብለናልና ባለ ታሪኩ ጌታ የሰራልንን ጌታ ያከናወንልንን ጌታ ነው የምንናገረውና እሱም ቤት ስንሸጥ በሚገርም ታምር ነው። እሱ በጣም ራሱን የቻለ ሌላ እንትን አለውና አስበን አልተሳካም እኛም ተው ነውና በማይታሰብ ሰዓት ሲሸጥ የኔ ወንድም እውነት ይሄንን ነገር ሳላሳል መሰክር አላልፈም። እዚህም ያላችሁ ወጣቶች ናቸውና ትልቅ ምስክርነት ነው የሚሆናችሁ። ከሌላ ስፍራ እግዚአብሔር ወደዚህ ያመጣ ማለት እኔ ተልኮ ነው የመጣውና የእሱን ቤት ጨርሶታል። ኦልሞስት ሁሉ ነገር አልቆ ጥቂት ነገር ሲቀረው ተመልሶ ሄደ። የኛ ቤት ሲሸጥ ለኛ እግዚአብሔር ምን አደረገልን? ሌላ እድል አመቻቸልን በነፃ። በዚህ አጋጣሚ እግዚአብሔር አምላክ አብዝቶ ይባርከው። በጣም ወዶ ወንድሜ ነውና ለ5 ዓመት ያለምንም ክራይ እግዚአብሔር አስቀመጠን እና ወደ ኋላም ወደፊትም እየሄድን ነው ምን ምስክርነቱና ይሄን ቤት እየሰራን ታች ላይ እንሆንና እንግዲህ በጣም ብዙ ባለሀብቶች ናቸው እዚህ ያሉት። እኛ እዚህም ለመምጣትም አላሰብንም። ያው የራሳችን ትንሽ ግቢ እንዲኖረን እንጂ እንደዚህ አይነት ነገር በህልማችንም በእውናችንም የለም። ወደዚህ መተን ይሄም የእግዚአብሔር ፈቃድ ነውና እታችን ላይ እንሆንና እጄን ወደ ላይ አድርጌ ነው ተለማምጃለሁ። በቃ ይሄ እጄን ወደ ላይ አድርጎ መጸለይ በጣም ተለማምጃታለሁና አምላኬ አይተሃል አይደለም? በእኛም አልተጀመረም፣ በእኛም አይጀመርም። እዚህ ቦታ ያመጣህን አንተ ነህ። ጀምረሃል፣ ጨርስ። ከዚህ በላይ ጸሎት የለንም እና ስንጀምር በጸሎት ተጀመረ። እንጨርሰዋለን ብለን አላሰብንም። ነገሩን እንሰብስበውና በቃ የተወሰነ ደረጃ እንትን ካለ እንገባለን ብለናልን። እንግዲህ ወንድሜን ትእዛዝ አውጥቶ ከሌላ ስፍራ አስመጥቶ የነፃ ቤት ለኛ የተሰራ ቤት ሰጥቶ የኛን ቤት ሰርቶ እግዚአብሔር በእጃችን ሰጠን። ለእግዚአብሔር ምን ብዬ ጸልያለሁ? እንደው ሰብሰብ ብናድርገውና ይሄ ቤት ቁልፉን አንድ እህቴ ቅድም ስትናገር የታፈርና ይሳሚ አምላክ ብዬ ላለው ስትል ሰምቻለሁና የሆነ ነገር አጋጠማት። እንዴ እታፈር እንዲህ ብላ ስትጸልይ አልነበረም እንዴ? የታፈር አምላክና የኔ አምላክ ይለያል? ለሱ ያደረገላት እንዴት ለኔ ያደርግልኝም ብዬ ሰለይኩ አለች። በጸሎትሽን እንዳታቋርጪ እግዚአብሔር ይረዳሻል፣ ወደ ኋላ እንዳትይ አልኳት። ብዙዎቻችን ይሆናል አይሆንም በሚል ነው። እግዚአብሔር ግን ያደርጋል። እኔ ስላየነው ነው ምን መሰከረላችሁ። ቁልፉን ከእጅህ ነው የምንቀበለው። የኛ ሂሳብ አልሰራም። ብዙ ካልኩሌት ያደረግነው ነገር በሙሉ
እድሜ ለኮሮና ሁሉ ነገር ገደል ገባ። ጌታ ግን ሌላ አጀንዳ ከፈተ፣ ሌላ በረከትን። እውነቴ ነው የምላችሁ ካልታሰበ ቦታ እግዚአብሔር በረከትን ከፈተና የለመነው ታስታውስ ከሆነ ቁልፉን ስጠን ብለን ነው። በተለይ እኔ ጠዋት ማታ መጸለይ ቁልፉን ስጠን ነው። ቁልፉን ነው የሰጠን። አዘገየው እግዚአብሔር እዛ ቤትም እንድንቀመጥና ቅድም ስራ ተቀየረልኝ ብሏል። ስለሱ አንድ ርዕስ ላንሳላችሁ ነገሩ እንዳይደበላለቅ። ስራ ስንቀይር እንዴት ሆነ? የሆነ ቦታ ላይ በጣም በቃ ብዙ ሰው የሚፈልገው ቦታ ላይ እድሉ ተገኘ፣ አሜሪካ ኤምባሲ እና እሱ ሊገባ ሆነ። በወቅቱ ደግሞ እሱ ሌላ ስራ አግኝቶ ውጭ ነው ያለው። እኛ እዚህ ጋር ችግር ላይ ነን። የዚህም ደሞዝ ያስፈልገናል፣ የዛኛውም ደሞዝ ያስፈልገናል። 10 ሰዓት ከሌሊቱ ተነስቼ በቃ 1 ወር ነው የምትጠበቀው። ታስታውስ ከሆነ ታሳስ ላይ ነው ጥር ላይ አካባቢ ላይ ነው እና 1 ወር እንጠብቀዋለን። ከዛ በኋላ አይቻልም ተባለ ስራውን ላለማጣት። ምክንያቱም የዛ እርግጠኛ አይደለም የዚህ ቋሚ ስራ ነው ማጣት የለብንም ብለን ታስታውስ ከሆነ አንተ አልነበርክምና እግዚአብሔርን እንዲህ ታገልኩት ማለት ይቻላል። እንዲህ ነው የታገልኩት። ከሌሊቱ 10 ሰዓት እነሳለሁ፣ ባለሁበት እንበረከካለሁ፣ ኡኡ ብዬ ነው የምጸልየው። ይሄን ቦታ ሂድና እዘዝ፣ ይሄን ቦታ እነከሌን እኔ አላቅም፣ በምትገባበት መንገድ ግባና እዘዝ። እግዚአብሔር እኮ ሁሉን ነገር ይሆናል አይደል? እኔ አይደለሁም ሌላ ሰው ነው የመሰከረው። ቃል በቃል ያለችውን ነው የምላችሁ። እዛ የምትሰራ ሌላ ቤተሰብ አለችና በአሜሪካ ኤምባሲ ውስጥ ይሄን ያህል ዘመን ሰርቻለሁ፣ ይሄ ታሪክ ሆኖ አያውቅም አለች። ለ1 ወር ኤክስቴንድ ተደረገ። ሴትዮዋን ስታናግራት ኢሜይል ስትጽፍላት አንተ ታስታውስ ከሆነ በቃ በሚቀጥለው ወር በዚህ ቀን ይጀምር ብላ ያቺ የምትደውልልኝ ሂድ እህት ናት። በጣም ተደንቃ ምን አይነት ጸሎት ብትጸልይ ነው። እኔ እስከ ዛሬ ድረስ ስንት ዓመቴ እዚህ ቤት ሰርቻለሁ። ይሄ ነገር ተደርጎም ታይቶም ተሰምቶም አይታወቅም። ለመጀመሪያ ጊዜ ነው፣ ትእዛዙ ከሰማይ ነው አልኳትና እግዚአብሔር የተመሰገነ ይሁን። ሁሉን ነገር ያዘጋጀ እግዚአብሔር ነው። ሰማይና ምድርን የሰራው አምላክ እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እዚህ ላይ 1 ወር ሳይሆን 4 ወር ነው የሰጡኝ። ኮንትራቱን ሳይን ከፈረምኩ በኋላ ስራውን ለመጀመር 4 ወር ነው የጠበቁኝ። ይህን ያደረገው እግዚአብሔር ነው። ምንም አይተውብኝ አለ። መቼም ስሰራ አያውቆኝም፣ ግን እግዚአብሔር መልካም ስለሆነ 4 ወር ጠብቀውኝ 4 ወር ቆይቼ ስመጣ ኢሜል ስጽፍልኝ መጀመሪያ 2 ወር ሰጡኝ። ከዛ በኋላ ኢሜል ስጽፍላችሁ ተጨማሪ 2 ወር ጨመሩልኝ እና እግዚአብሔር ይመስገን ይህንን ያደረገና በእንዲህ አይነት ሁኔታ እግዚአብሔር ከዛ ቤት ወደዚህ ያመጣን። ወደዚህ የመጣንበት ነገር በጣም ያስደንቀኛል። ምክንያቱም አንዳንድ ጊዜ እንዴት ሆነ ብላችሁ ብታስቡት ሂሳቡን ቁጭ ብላችሁ ስትደምሩት ምናልባት ይመጣ ይሆናል። ግን ዝም ብላችሁ ስታስቡት ግን የማይታሰቡ ነገሮች ናቸው እዛ ውስጥ የሆኑት። ቦታ ለማግኘት ቤት ለመስራት ብዙ ጸልየናል። ይሄ የቦታና የቤት ጸሎት ከትዳራችን መጀመሪያ ጀምሮ ነው የነበረው። ተሞከረ ያልሞከርነው ነገር የለም። ብቸኛ ጸሎታችን ማለት ይቻላል በአንድ በኩል ስታስቡት። ሌሎች ነገሮችን ቢኖሩ ቅድም እንዳልኳችሁ እግዚአብሔር ግን በቃ ሁሉን ነገር በራሱ መንገድ ይሰራ ነበር። አንድ ነገር ማለት እፈልጋለሁ። እግዚአብሔርን የሚያገለግሉት ከእግዚአብሔር ጋር አብረው የሚቆሙትን ሰዎች እግዚአብሔር አይጥላቸው፣ መቼም ቢሆን አይጥላቸው እና ደግፎ አቅፎ አሁን ይሄ ቤት ተሰርቶ አልቆ ሳየው ያስደንቀኛል በጣም። ምክንያቱም አይሞላም ደግሞ አይጎልም። ሲሰራ የሞላ የተረፈ ነገር እጃችን ላይ አልነበረም። ግን 1 ብር ዕዳ ሳይኖርብን ይህንን የመሰለ ቤት እግዚአብሔር ሰጠን። እንዴት አላውቅም። ቁጭ ብዬ ብሰራው ግን እግዚአብሔር የሰራውን ነገር ብዙ የሚያስደንቀኝ ነገር አለ እዛ ውስጥ። በዚህ በኩል አንድ ስራ ያመጣል፣ ያ ስራ ይሰራል፣ ከዛ ያ ክፍያ ይመጣል እና የሚያስፈልገውን ያክል ክፍያ እግዚአብሔር
በጀቱን ራሱ ነበር የሚለቅልን እና እንዲህ እያደረገ ዛሬ እዚህ ቤት እንድንመጣ እዚህ እንድንኖር ይህን ያህል ጊዜ እዚህ እንድንቆይ እግዚአብሔር አደረገ። እግዚአብሔር በህይወታችን ላለው ዓላማ ሁል ጊዜ እሱ ጽኑ ነው። እግዚአብሔር ለዓላማው ጽኑ ነው። ድሮ የምንጸልየው አንድ ጸሎት ነበረ፣ አስቆያለን። እግዚአብሔር አምላክ ሆይ አንተ ቤት ብትሰጠን ማንም ሰው መጥቶ የሚጸልይበት ቦታ እንዲሆን እንፈልጋለን። ሁለተኛ ለጸሎት የሚሆን ብቻውን ራሱን የቻለ ቦታ እናዘጋጃለን ብለን እንጸልይ ነበር። ስለዚህ እዚህ ቦታ የምንጸልይበት ለጸሎት ብቻ ተዘጋጅቶ የተቀመጠ ስፍራ አዘጋጅተናል። ይህንን ያደረገው እግዚአብሔር ስለሆነ ይህን የሚያክል ሰፊ ቦታ ሲሰጠን እግዚአብሔር ይህን የሚያክል ይህን ሁሉ ቦታ የሚሸፍን ህዝብ በዚህ ቦታ መጥቶ እንዲጸልይ እግዚአብሔር እንዲያዘጋጅ ደግሞ እንጸልያለን። ይህንን ስለሚያደርግ እግዚአብሔር ይመስገን፣ ያደርጋል ደግሞ እና ይሄ ለዚህ ቦታ ክፍት ነው። ምክንያቱም የሰራው እግዚአብሔር ነው። የዚህ ቤት ራስ ክርስቶስ ነው። የዚህ ቤት ባለቤት ክርስቶስ ነው። የዚህ ቤት ጀማሪም ፈጻሚም እሱ ነው። ወደ ኋላ እንሂድ። አሜን። ያው የሁላችን ባለቤት ሰሪያችን እግዚአብሔር ነው። ሁሉ ነገር ድንኳን ነው። ዛሬ አይተነው ነገ የሚጠፋ ነው እና ክርስቶስ እግዚአብሔር ከክርስቶስ ጋር ያልሰጠ ምንም ነገር የለም ይላልና አንዳንድ ጊዜ ማለት የአንዳንዶቻችን ህይወት እንግዲህ የኔ አይደለም፣ እኔ ለራሴ እፈልጋለሁ። ምክንያቱም አባቴ ነው። ሌላ የምጠይቀው አካል የለኝም። የምጠይቀው የምለምነው እሱን ነው። እሱ ደግሞ ካደረገልኝ እቀበላለሁኝ እና ሁሉ ነገራችን ነውና ይሄንን ነገር ስንናገር ትንሽ ለኔ እንትን ያለኝ ተግዳሮት የለም ማለት አይደለም። በህይወታችን በጣም ብዙ ችግሮች አሉ፣ ብዙ ማጣቶች አሉ፣ ብዙ ማግኘቶች አሉ፣ ብዙ የጤና እክሎች አሉ፣ ብዙ መውደቅ መነሳቶች አሉ። ሁሉ ነገር አልጋ በአልጋ ሆኖ አይመቻችም እና በዛም ውስጥ ይሆን እግዚአብሔር እጆችን እኔ የማየው ምንድነው ይነጠፍልሃል ይመስለኛል። የሆነ አለ አይደል እቃ ወድቆብን ያውቃል አንዳንድ ጊዜ አለ አይደል ዝም ብለን እኮ ልቅቅ አናደርገውም አይደል? ያንን ነገር ለማዳን ብዙ ነገር ነው የምንታገለው በሰውኛ እንኳን ማለት ነውና እግዚአብሔር ደግሞ ለኛ ብዙ ነገር ይጠነቀቅልናልና ሁሉ ነገር ተመቻችቶ አልጋ ባልጋ ሆኖ ከጅማሬው ከትዳራችን ጸሎት ስለጸለይን ሁሉ ነገር በቃ እንደው እንትን ሆኖናል ማለት አይደለምና ከጅማሬው ታስታውስ ከሆነ በጣም ወደ ፈተና ነው እንደውም የገባ ነው ማለት ነው። ዛሬ ድረስ ማለት በቤተሰብ እንደ ቤተሰብ በተለይ በሱ ቤተሰብ አሉ በጣም እንጫወታቸውና እንዲህ ስናወራው እንባቸው ነው የሚመጣው። እግዚአብሔር ያሳለፈልን እግዚአብሔር እንዴት እንደረዳን እግዚአብሔር አምላክ ከዛ ውስጥ እንዴት እንዳወጣንና በአጋጣሚ ያው እንግዲህ ትዳራችን ሁሉ ነገር አሁን እዚህ ጋር ስንናገር ስለቤት ስለብዙ ነገር ስንናገር ውጣ ወረድ የለም ማለት አይደለም። በጣም በብዙ ጭንቀት በብዙ መከራ እና ብዙ ደሞኛ ዋናው ነገር ለትዳር ጉዞ ነው አይደለ? ይሄን ሁሉ ነገር ወደ ኋላ ምን ነግራችሁ ቤት ሰርቶንናል ስንላችሁ የወጣቶች ዋና ተግዳሮት ተጋብተን ቤት እንዴት ይሆናል? በቃ በጣም ብዙ ካልኩሌሽን ነው የምትገቡት። እግዚአብሔር መኖሪያ የዘላለም አምላክ እግዚአብሔር ነው ተብሎ ተጽፏል። እግዚአብሔርን ስታምኑት ፍጹም እንድትተማመኑት ነው ምስክርነታችንን መስጠት የምንፈልጋው። በዚህ በ24 ዓመት ተኩል ጉዞ ውስጥ አንድም ቀን አምላካችን ተለይቶን አያውቅም። ምግባችን ነው፣ ውሃችን ነው፣ ልብሳችን ነው፣ ሁሉ ነገራችን ጌታ ነው። ምንም ነገር ኖሮን ካልኩሌት አድርገን አልተጋባንም። እግዚአብሔር እንዴት እንዳደረገ እንዴት እንደሰራው አናውቅም እና እግዚአብሔር ሁሉ ነገር ያደርግላቸዋል። ዋናው ለትዳር ምስክርነት እንዲሆን ለእናንተ ማበረታቻ እግዚአብሔር የሚሰራውን ድንቅ ነገር ልንነግራችሁ ነውና በዚህ አንዱ ተግዳሮታችን ያው ወደ ኋላ እንመለሳለን። የሱን የጤና ጉዳይ በኋላ ላይ እንነግራችኋለን። የሱ እናት ገና ትዳር ጅማሩ አካባቢ ላይ ነው። እኛ ለራሳችን ምንም ነገር የለንም፣ ልጅ ወልደናል። መኪና አደጋ ደረሰባትና እኛው እጅ ላይ ወደቀች። ያው እንግዲህ እንደነገራችሁ ደግሞ ቅድም በቤተሰብ በጣም ከባድ ያምልኮ ተጽዕኖ አለ። በጣም
ይሄንን ብዬ እዚህ ጋር መናገር ራሱ እስኪከብደኝ ድረስ ማለት ነው። አመት ከምናምን ያህል ሌሎች ሰዎች ሲድኑ እሷ አልዳነችም። አልጋ ላይ ናት። ምኒልክ ሆስፒታል ነበር የተኛችውና አንድ ቀን ታስታውስ ከሆነ እኛ በሆነ አጋጣሚ ብር የሚባል እጃችን ላይ የለም። ያው ኑሮ ኢትዮጵያዊ ነን ብዙዎቻችንን አኩን ነው የምንኖረውና በሷም በብዙ ነገር እጃችን ላይ ምንም ነገር አልነበረምና ሊጠይቋት የሚመጡት በግረዱላት ይሉ ነበር። በግረዱላት፣ በግ እኮ ጥሩ ነው፣ ፍየል ብታርዱላት ፍየል ጥሩ ነው። እና ደግሞ እኛ ያንን የምናደርግበት አቅም አልነበረንምና አሁን ሰው ስለዚህ ነገር የሚጸልይ ይመስላቸዋል። ተንበረከኩና ጌታ ሆይ ሰዎች እንዲህ እንዲህ እያሉ ነውና አንተ ምን ትላለህ? እኛ ደግሞ በቃ አቅማችን የምታየው አንተ ነህ ብዬ የጸለይኩት ጸሎት አስታውሳለሁና አንድ ቤት የምትረዳኝ ልጅ ነበረች ያለችን ኋላ ላይ ነግራቸውና በራችን ላይ በጣም ይደበደባል። በጣም በኃይለኛው ምን አይነት ፖሊስ ነው የመጣው? ደግሞ እኛ ሆስፒታል መተን ገና እፉ ማለታችን ነው። ሆስፒታል በጣም ያደክማል፣ የምትሰሙት ዜና ያደክማል። አልዳነችም። እንግዲህ በሽታ የራሱ የሆነ ትግል አለው፣ መንፈስ ደግሞ የራሱ ተጽዕኖ አለው። በጣም ከባድ ነው። ጌታ ካልፈታ በስተቀር እጅግ በጣም ከባድ ነው፣ መናገር ከሚቻለው በላይና በቃ በእያንዳንዱ ነገር ደስታ ከውስጧ ሰይጣን ነጥቋታል። በጣም ከማንም ጋራ በሰላም ማለፍ አትችልምና ያው ሁኔታ ማሳስቦን መንገድ ላይ እየተነጋገርን የመጣ ነው። ገባን ገና እኔ ደግሞ 3 ቀን ነው የሆነ ያህል ሆስፒታል ነው ያደርኩትና በጣም ደክሞን ምን አይነት ፖሊስ ነው የመጣው ብለን ስን ባካችሁ ክፈቱ፣ አንተ ሳሚ አትከፍትም የሚል ድምጽ ሰማን። በጸለቱ ማግስት ነው አይደል? እሱ ነው በጸለይን በማግስቱ ነው። እና ጌታ ሆይ በቃ ይሄ ነገር አለ። ከዛ ከኋላ የሚል ድምጽ ይሰማልና በኢየሱስ ስም ያልኩት እኔ በቃ ማመንም አቃተኝ። የሆነ ድራማ ነገር መሰለኝ ማለት ነው። ታስታውስ ከሆነ እና ልጅቷ እየሮጠች ከፍታ እየሮጠች መታ እንደ እብድ የምትናገረው የምትጸልዩ ጸሎት ነው፣ አምላክሽ ነው የምትል ያለችው ነገር ትዝ ይለኛል። እና ከዛ ጀምሮ ተግዳሮታችን ብዙ ነው። እግዚአብሔር ግን ረዳን፣ ስሙ ይባረክ። ልጃችንንም እግዚአብሔር አሳደገልን። የመጀመሪያ ልጃችን ነበረ። ሁለተኛ ልጃችን ያው እሱም ራሱን የቻለ ተግዳሮት ነው። ያው ከመጀመሪያው ከመነሻውን ጀምር ብለን ነውና ልጃችንን የመጀመሪያ ልጃችን አበኔዘር ሳሙኤል ይባላል። አሁን 23 ዓመት ሆኖታልና ዩኒቨርሲቲ ነው፣ ሌላ ቦታ ነው ያለው። እሱን እርግዞኝ እኔ ልወልድ አካባቢ የሆነ ህልማ አየሁ ታስታውስ ከሆነና የሆነ ነገር ፈሶ ዛሬ ኦፕራሲዮን ትሆኛለሽ ብላ እንዲህ ስትሰነጥቀው ደግሞ እንዲህ አይነት ነገር አለ እንዴ ተባብለን ወደ ሆስፒታል ሄድን። ያው የዛኑ ቀን መተኛት ኖረብኝ። እኔ በጣም ግፊቴ ሃይ ነው፣ 180 በ120 ነው ታስታውስ ከሆነ እና እንደዛ ብላኝ እኔ ያው እንግዲህ ልትወልዱ ስትሉ ብዙ ያላሟላችሁት ነገር ነው ትዝ የሚላችሁና ሌላ ገበያ ቦታ ሄጄ ተሽከርክሬ ነው ውሰዳት የተባለውን ነርስ ለምኘው ሄድኩኝ። በኋላ እሱ ይዞኝ ወደ ሆስፒታል ተመለሰና በጣም እኔ ሐኪሙ እንደ እድል ሆኖ ሲኒየሩ ነው አዋላጅ የገጠመኝና እንዴት ወጣሽ ነው ያለኝ። እና ምንድነው ይሄ ስትሬቸሩ ትገፋ ወይስ እንዴት ልናርጋት ወይ ዊልቸር ይምጣ? እኔ ምን ያህል እንዴ ሳኩበት ያለሽ እኮ በጣም አስቸጋሪ ሁኔታ ነው፣ የሆነ ነገር ልትሆኚ ትችያለሽ። እኔ ምንም አልመሰለኝም እና በዛ ሁኔታ ውስጥ እግዚአብሔር አምላክ አሳለፈኝ። ግን ከወለድኩ በኋላ ምንም እኔ ራስ ምታትም ግፊት ደግሞ ያው ልጅነትም አለና ምን እንደሆነ አላቅም። ይሄ ግፊት እንደዚህ አይነት ደረጃም ያደርሳል ሆድ ቁርጠትም ራስ ምታትም ስለሌለኝ ኖርማል ነው የመሰለኝ። ጥፋትም ቢኖርብኝና አንድ በሕክምና ሙያ ውስጥ ያለች አንድ እህቴ ያለችና ስትነግረኝ እኔ እኮ በግፊት እዛው ቤቷ ውስጥ ቁጭ ብላ እዛው እያዋራችን ልክ በአንቺ በተመሳሳይ ኬዝ ነው አለች። ቁጭ ብላ ፌንት አድርጋ የሞተች ሴት አውቃለሁ አለች። ልጁ በሆስፒታል በሰላም ተናለች፣ ሆስፒታል ገብታ እሷ ግን ሄደች አለችና ከዛ በኋላ ነው በጣም በቃ ያመመኝ። በራሴ መነሳት አልችልም፣ ልጄን በትክክል ማቀፍ አልችልም፣ ያለ 2 ሰው ማደር አልችልም፣ ግፊቱ ሊመለስ አልችልም፣ ኃይለኛ ራስ ምታት አለኝ፣ ብርሃን ማየት አልችልም ነበርና አንድ ቀን ሐኪም ቢጠራም ያከማት ሐኪም የለም አለ። 11 ቀን አካባቢ ነው፣ ሌላው በ3 ቀን በ4 ቀን ወደ ሆስፒታል ሲወጣ እኔን አቆዩኝ እዛውና
በቃ ሐኪምም ከሌለ ነርሶቹም የተቻላቸውን ረድተውኛል፣ ያለውም ዶክተር ረድቶኛልና ሌላ የራስሽ ዶክተር ማዘዝ አለበት መድኃኒቱን ብለውኝ ተሸፋፍኜ በቃ መሞቴም ከሆነ እግዚአብሔር ፈቃዱን ያድርግ ማለቴ ትዝ ይለኛልና እያለቀስኩ ነው። መዝሙሩ ትዝ ይለኛል። አቤኔዘር እግዚአብሔር እስከዚህ ድረስ ረድቶኛል የሚለው መዝሙር የውዳሴ መዝሙራችን ላይ አለ። 2ኛ ቁጥር ላይ ታስታውሰው ከሆነና 82 ላይ ሆነ ረሳሁት ቁጥሩንና እስካሁን ድረስ የረዳን ያገዘን አቤኔዘር ነው። ከዛ ወደ ኋላ ተመልሼ በዊልቸር እንውሰዳት ወይስ በስትሬቸር እንክፋት የሚሉት ቃል ትዝ አለኝ። መሄድ ትችያለሽ እንዴ የሚለው የሐኪሙ ቃል ነው ወደ ውስጤ የመጣው። እንዴ እዛ መንገድ ላይ በገበያ ሲሄድስ ብሞት ኖሮ ሐኪሙስ እንዲህ ያለኝ ምን ያህል ደረጃ ብደርስ ነው እንዴ? ያን ያህል ሞትኩኝ አሁንም አልሞትኩም ብዬ ያንን መዝሙር እየዘመርኩ ጧት ላይ ልጄን ይህን ልጅ አቤኔዘር በሉልኝ፣ እስካሁን ድረስ የረዳኝ በህይወት ያኖረኝ እግዚአብሔር ነው፣ ከዚህ በኋላ ምንም አልሆንም አልኩኝና እግዚአብሔርን አመሰግናለሁ። በዛ ተግዳሮት እግዚአብሔር አሳለፈን።